ደጋፊ ምንድነው አርጉ ምትሉን ብሩኖ ለምን ብሩኖ በከፍት ባሂ ስለማያዞርም ለምንም አትወልድለትም እንዴ እኛ ምን አገባን የአርሰናል ደጋፊ በዚያል ምንም የሚሰማ ጉድ የለም ምንም ብሩኖ አልክ ያመቱ ምትጥጫዎች በላ ምንም ማያገባው አባቴ ምንም የአርሰናል ደጋፊ እየተፍታታ ነው አባቴ ምንም እንደደምት ጉድ የለም ለምን ታንቃት ሞትም ለምን ታንቃት ሞትም ከሁለት ዓመት በኋላ ፕሪሚየር ሊጉን አሳክቶታል ይለፋበትን አሁን ደግሞ ቻምፒየንስ ሊግ አንድ አጣላል በሞቴ እዚህ ላይ ነው በቃ እንደዚህ ይጨፍራል ነው የአርሰናል ደጋፊ አንተ ብሩኖ ለምን ታንቃት ሞትም ታንቀለማት ሞትም የአርሰናል ደጋፊ መስሚያው ጥጥ ነው አባቴ ነገ ቻምፒየንስ ሊግ አለበት ትልቅ ድግስ አለበት ቆሻሻ ደጋፊ ብላንተ ምንም እቺን ታክል ደንተ ይሰጡ ተየተፍታታ ነው አርሰናል ደጋፊ አባቴ የመቻቹ የአርሰናል ደጋፊዎች እንዴ ነው የሚያስፈልገው እየተፍታታ ነው ታንቀለምናት ሞትም ተጠራቅመህ ታንቀ እኔ ምልሽ ቻምፕ እንዴት አመሸሽ በመጀመሪያ ማለት ነው እና ሰሞኑ ማለት ነው ከተማ ውስጥ የፒኤስጂ ማሊያ ወያላው በሙሉ የፒኤስጂ ማሊያ ገዝቶ የማሊያ ቤቶች ጋር ደውዬ ራሱ ቼክ ሳደርግ ማለት ነው የአርሰናል ማሊያ እንደተሸጠው የፒኤስጂ ማሊያም በሯል ነው የሚለው ወያላው እንዳለ ገዝቶ ጨርሶት ማለት እኔ ግን በዚህ ደረጃ ውይልና ግን ያጓጣል ስለ ጨዋታው ካለቀ በኋላ ከተሸነፍን የፒኤስጂ ማሊያ ለብሰ ከተማ ውስጥ ብትዞር ያበሽቀናል ምናምን ብለን እናስባው ለመቋጠር ኦሬዲ 3000 ምናምን ብር አወጣ ለመቋጠር እንዴ በጣም ብዙ የፒኤስጂ ማሊያዎች ሲቃጠሉና ሲቀደዱ ለማየት ተዘጋጅ ነው ምልቻ ገባር ሰማውል ኢሞሽናል ዳሜጅ የሞራል ኪሳራ የገንዘብ ኪሳራ በሁሉም ነገር አከሰርነህ ማለት አከሰር አሁን የቀረን ማለት ነው ገንዘብህ ላይ ነው በቃ በገንዘብ ልናከስር ነው ትንሽ የቀረን ማለት እንዴ በንሽ ነው በዚህ ደረጃ የምትቋጥረው አባቴ ምን ያርግልህና አንተ አንድ ቀን እዚህ መድረክ ላይ ደርሰ የራስህን ክለብ ማሊያ ለብሰ እኔ ላይ ዋትስአፕ ለማለት ያብቃ አባቴ በዚህ ደረጃ መለጠፍ ከፍለት ለጠፋለህ ወይኔ አባቴ የሊቨርፑልና የሲቲ ደጋፊዎች ደግሞ የሊቨርፑልና የቸልሲ ደጋፊዎች መቋጠር ከፈለጋችሁ ኖርማል ነው ግን ኦቨር ስታሽቃብጡ ማየት ይከብዳል ምክንያቱም ምን አይነት አደካከል ቢደክላችሁ ነው ደጋፊ ያረጋችሁ ፒኤስጂ ዳይማን መስተብን ሰም ጉድ ተሰጠህና ደጋፊ ያረገ ፒኤስጂና ከብረዋለሁ ነው ፒኤስጂና ከብረዋለሁ አሁን እዚህ ጋር የሚመጥነኝ ጠላት ነው የምገጥመው ቋጥርማ ስለጥፈው ግን ፒኤስጂ እንዳታጣጥ ለነገሩ ብር አክስሮ እንዴት ነው ማታጣጥለው ማሊያውን ተቀደዋለ ታጣጣቃጥሏል ምን አለ በለኝ ዘገነርስ የሰርጋችሁ ዕለት የሚታረደው ሙክት ተለይቷል ቆዳም ይፈልጋል አርቴታ በዛ የሰርጋችሁ ዕለት 11 የፓሪስ ሴን ዠርሜን ተጫዋቾችን ገሎ ሬሳቸውን ለአሰልጣኛቸው ሉዊስ ኤንሪኬ ያስታቅፏል አርቴታ ጨካኝ ነው አርቴታ አረመኔ ነው አርቴታ ጭራቅ ነው እመኑኝ ያደርገዋል ምንድነው ፉከረው ሽለለው ፒኤስጂን በርነማውዝ ሄዶ አስጠልልህ ወይ ኤቨርተን ሄዶ አስጠልልህ ራስነ አላፊነት ምትወስደው ራስ ደግሞ አላፊነት ስትወስድ ተመልክተናል ልክ እንዳለፉት አመታት ሁሉ ዘንድሮም እኮ ልክ ሰዓታችሁ ሲደርስ አስረክባችሁ ነበር ልክ አላፊነታችሁን ራሳችሁ ስትወስዱ ሲቲን 2 የዋንጫ ጨዋታ ነው ያገኛችሁት እኮ 2 ተሸነፋችሁ አረ በስመ ልክ ሰዓታችሁ ሲደርስ እኮ አርሰናል ቲንግስ የሚባሉ ነገሮች አሉ ያንን እኮ በቃ አምጥታችሁታል አርጋችሁታል በማያገባው ገብቶ ኤቨርተን ቦርንማውዝ ናቸው እንደዚህ ጉድ ያረጉ እንጂ እናንተማ አስረክባችሁ እናንተማ ጨዋናችሁ እናንተ ምን አረጋችሁ ለማንኛውም ፔጄን ኤዶ ቦርንማውዝ ወይ ኤቨርተን አያስጥልላችሁም ራሳችሁ ናችሁ የምትጋፈጡት ምንድነው ይሄ ፉከራ ሽለላ ምናምን ፒኤስጂ ላይ ምን ሆናችሁ ከየት ነው ያመጣችሁት ኮንፊደንሱን እግዚአብሔር በምን ኮንፊደንስ ነው እንዴ ራሳችሁ በራሳችሁ እኮ ሲቲን እኮ ማሸነፍ እኮ አልቻላችሁም ወሳኝ ሰዓት ላይ አሁን ለፒኤስጂ ሽለላ አረ ስለ እግዚአብሔር ለማንኛውም የኳስ ነገር አይታወቅም እንደው እንደ ድንገት ካሸነፉ ያኔ የምርም ሊቢያ ነው የሚገኘው የምርም ሊቢያ ነው ከባድ ነው ፕሪሚየር ሊግ እንዳይቀየም እንጂ እኔ ማለት ነው በዋንጫ ሻፍዳለሁ ያላቀም እናንተ በዋንጫ ሻፈርኩኝ በቃ ፕሪሚየር ሊግን እዚህ ጋር አስቀምጬ ገብቷላ ሻምፒዮንስ ሊግን አሁን ማለት ነው እንዴት እንደሻፈርኩባት አንተ ኖርማል መቼስ ፕሪሚየር ሊግ ታደረክብኝ ወይ ምናምን አይልም ጥሩ ነው ፕሪሚየር ሊግ እንደሌለው አይደለም ይምር ነው ብላችሁ የሻምፒዮንስ ሊግ ዘንድሮ ማለት ነው ባራዳም በፋራ እንበለው
እንደዚህ አይነት አጋጣሚ በታሪክ ሂደት ውስጥ በጣም ጥቂት ጊዜ ነው ያጋጠመን። እሱም ያ ባርሴሎና የሚሉት እንግዲህ አይነ ሰባችንን ብሎ እንደወሰደብን ታውቃላችሁ አይደል? ይህን ግን ፒኤስጂ የሚሉትን ቡድን በእውነት ነው የምላችሁ ወጣንም ወረድንም ተጋድለን ማለት ነው ይህንን ዋንጫ እንደምናሳካው ውስጤ ይነግረኛል። በቃ ዝም ብሎ ነው በቃ ውስጤ ያለው ነገር በሙሉ ይህንን ጨዋታ አሸንፈን በእጃችን እንደምናስገባው ነው እየነገረኝ ያለው። እኔ እናንተ ጋር ያለው ግን ስሜት ምንድን ነው ንገሩኝ። ምንድን ነው እናንተ ጋር ያለው? እንዴ ሴት ፒስ ለመቼ ረንበለዋለን? የሃንጋሪዋ ዋና ከተማም ቡዳፔስት እጅግ ተውባለች፣ ደምቃለች፣ ከባድ ድግስም አዘጋጅታለች። ነገ ምሽት በአውሮፓ ሻምፒዮንስ ሊግ ሁለቱን ሀያላን ክለቦች ታስተናግዳለች። መድፈኞቹ አርሰናሎች ከፈረንሳዩ ከሀያል ክለብ ፓሪስ ሰን ዠርመን ጋር ይጋጠማሉ። ሁለቱም የየሊግ ዋንጫዎቻቸውን አሸንፈው መምጣት የቻሉ ክለቦች ናቸው። በአውሮፓ ሻምፒዮንስ ሊግ ታሪክ የዋና ከተማ ክለቦች ሲገናኙ ለአራተኛ ጊዜ ነው። በታሪክ ለመጀመሪያ ጊዜ ደግሞ ለንደን ክለብ ከፓሪስ ክለብ ጋር የሚገናኙበት ወይም ለንደን ከፓሪስ የሁለቱ የእንግሊዝና የፈረንሳይ ዋና ከተማ ክለቦች የተገናኙበት የመጀመሪያው ታሪካዊ ጨዋታ ሆኗል። ታዲያ በዚህ ጨዋታ ላይ በነገው ጨዋታ ላይ ዋንጫውን ወደ ስቴዲየሙ ይዞ የሚቀርበውና ለደጋፊዎች የሚያሳየው ቴሪ ዳንኤል ሆነሪ ነው። ከአርሰናል ጋር 2006 ላይ ለፍጻሜ የደረሰ ሲሆን ወደ ባርሴሎና አቅንቶ ደግሞ 2008-2009 ውድድር ዓመት ላይ የአውሮፓ ሻምፒዮንስ ሊግ ዋንጫን ባለትልቅ ጆሮውን ዋንጫ ማሳካቱ ይታወሳል። ቴሪ ዳንኤል ሆነሪ በጨዋታው ከመጀመሩ በፊት ዋንጫውን ወደ ስቴዲየም ይዞ የሚገባ ሲሆን በዋንጫ አሰጣጥ ፕሮግራም በተመሳሳይ መንገድ ከመልበሻ ክፍል ወደ ዋንጫው ፕሮግራም ይዞት የሚሄደው ቴሪ ዳንኤል ሆነሪ ነው። ለአርሰናሎች ይሄ የቀድሞ ኮከባቸው እንደ ገድ ይሆንላቸውን አብረን የምንመለከት ይሆናል። ዓለም በጉጉት ይጠብቀዋል። ዋንጫን ማጥቃት ወይስ መከላከል የትኛው ዋንጫን ያመጣል የሚለውን በደንብ የምንለይበት ጨዋታ ነው። ፒኤስጂዎች በማጥቃት አንደኛ ናቸው። አርሰናል በመከላከል በሻምፒዮንስ ሊጉ ዘንድሮ አንደኛ ደረጃ ላይ ይገኛሉ። ስለዚህ ማጥቃት ወይስ መከላከል በጉጉት የሚጠበቅ ፍልሚያና ፍጥጫ። የሁለቱም ክለቦች ደጋፊዎች ለእያንዳንዳቸው 17,000 አካባቢ ትኬቶች ተፈቅደዋል። 21,000 ትኬቶች ደግሞ ለገለልተኛ ወይም ከሌላ ዓለም ለሚመጡ ደጋፊዎች ተሰጥተዋል። 4,000 ደጋፊዎች እዛው ቡዳፔስት ስለሚኖሩ የእግር ኳስ ወዳጆች በኮታ መንገድ ተፈቅዶላቸዋል። በርከት ያሉ ታላላቅ ተጫዋቾች፣ ታዋቂ ዝነኛ ሰዎች የሚገኙበት ደማቅ የአውሮፓ ሻምፒዮንስ ሊግ ምሽት ለደጋፊዎች አመች በሆነውና ደጋፊዎች ደስታቸውን ረጅም ሰዓታት እንዲያጣጥሙ በሚል የአውሮፓ ሻምፒዮንስ ሊግ ከዚህ ቀደም 3 ሰዓትና 4 ሰዓት ይከናወን የነበረውን ጨዋታ ወደ 1 ሰዓት አምጥቶታል። ነገ ምሽትም 1 ሰዓት ፓሪስ ሰን ዠርመን ከአርሰናል የሚያደርጉት ጨዋታ ይጠበቃል። እርሱ የማናወት የፓሪስ ወይስ የለንደን? የፕላስ ምልክቱ በመጫን ፎሎ ያድርጉ፣ ውጤቱን ይገምቱ። መልካም ጨዋታ፣ መልካም ጊዜ እንዲሆንላችሁ እንመኛለን። በተከታታይ በነገው ምሽት የአውሮፓ ሻምፒዮንስ ሊግ ጨዋታ ዙሪያ ተከታታይ ዘገባዎችን የምናደርሳችሁ ይሆናል። በአርሰናል በኩል በዘንድሮው ውድድር ዓመት ለመጀመሪያ ጊዜ አንድም ተጫዋች ሳይጎዳባቸው ሁሉም ተጫዋቾች ለጨዋታው ዝግጁ ነው የሚደረግ ጨዋታ ነው። ፓሪስ ሰን ዠርመን በኩል አሽራፍ ሀኪሚ መድረሱ ቢረጋገጥም የዴምብሌ ጉዳይ እስካሁን አጠራጣሪ ነው። በእርግጥ ልምምድ ሰርቷል፣ ግን ሙሉ በሙሉ ፊት ነው የሚለው ጉዳይ ጥያቄ የሚያስነሳ ሆኗል። ምን ጠብቃላችሁ? ውጤት አሁን የሚገመት የፕላስ ምልክቱ መጫን ፎሎ አድርጉ። መልካም ቀን ይመቻል። ተጠባቂውን የአውሮፓ ሻምፒዮንስ ሊግ እንግዲህ ከአርሰናልና ከፒኤስጂ የተውጣጡትን ሬት እናደርጋለን። ያራዳ ልጆች ከገለልተኛ ወጣ ማለት ነው። ስሜት ያሳተውን ገለልተኛ ሆኜ ምንም ጥያቄ የለውም። ማን ዙቢ እንዲደክመሻል። ኔቬዝ ሁለቱም ምርጥ ናቸው፣ ግን ሌላ ሌቭል። ሳካ ጥሩ አይደለሽም። መድኃኒዓለም ይጠብቃችሁ። ይሄ ለውድድርም የሚቀርቡ አይደሉም። እግዚአብሔር ይጠብቃችሁ። ምንም ጥያቄ የለውም። ምኞቴ አርሰናል እንዲያሸንፍ ነው። ይመቻችሁ። የራሳቸውን እንደዚህ አድርገው ኮፕሊንግ ሪፖርት ሼር ማድረጋችሁ ከፈለጋችሁ አሁን ቻምፒዮንስ ሊጉም አንዴ በለው ነግራችሁ እችላለሁ። ሄላስ ዳዲ ፕሮፌሰር ጨዋታውን አርሰናል 1-0 እንዲያሸንፍ ጸልይላችኋለሁ። አይ ቲንክ ጨዋታውን አርሰናል 1-0 እንዲያሸንፍ ጸልያለሁ። የአርሰናል ደጋፊዎች ሲጨፍሩ አይቻለሁ፣ ግን ትልቁ ችግሩ እኔ አርሰናል ላለመደገፌ ነው። የአርሰናል ደጋፊዎች አላችሁስ? እስኪ እጆቻችሁን ከፍ አድርጋችሁ አሳዩ። የአርሰናል ደጋፊዎች ቢኮዝ አየው ዋንጫውን ማን እንደሚበላው እየነገርኳችሁ ነው። በጣም አደንቀዋለሁ። ምክንያቱም በቀደም ዕለት
ሲቲ ነጥብ ስጥል አይቻለሁ ብሎ ተነበየ። እንደዛም ሆነ ማለት ነው። አሁንም ቅዳሜ አርሴናል ቻምፒዮን ሊግ ያነሳል፣ የቻምፒዮን ሊግ ዋንጫ ይበላል ብለው እየተነበየ ነው። ይሄም ፓስተር እኔ ያለበትን ንገሩኝ በኮመንት። አርሰናል ቻምፒዮን ሊግ ካነሳ እሱ ባለበት ሄጄ አገኘዋለሁ። ያው እንደምታውቁት እኔ ሙስሊም ነኝ፣ ግን እሱን ባለበት ሄጄ አገኘዋለሁ። በእውነት አደንቀዋለሁ። በቀደም ዕለት ሲቲ ነጥብ ስትል አይቻለሁ፣ አርሰናል ዋንጫ ሲያነሳ አይቻለሁ ብሎ ተንብዮ ነበር። እሱንም በአካልና በእውነት አይተናል ማለት ነው። አሁንም አርሴናል ቻምፒዮን ሊግ ሳነሳ አይቻለሁ እያለ ነው እና እኔ እሱ ባለበት ሄጅ ያገኘዋለሁ እና እሱ ያለበትን በኮመንት አሳውቁኝ። ግን አርሰናል ቻምፒዮን ሊጉን ካነሳ ይመቻችሁ። ይሄ ቪዲዮ ማለት ነው ቻምፒየንስ ሊግ ፒኤስጂ ከበላ የአርሰናል ደጋፊ ልጅ ያበሽቃለሁ ለምትለው ልጅ ማለት ነው። እኔ ጋር እንዳመጣ እንዲች ብላ እኔ ጋር እንዳመጣ ወንድም እኔ ምንም ነው የማይመስለኝ። እመኑኝ እኔ ሲጀመር የፕሪሚየር ሊጉ ራሱ ደስታ አልወጣልኝም ወንድም፣ ጭራሽ ነው ያልወጣልኝ ማለት ነው። ይሄ ቻምፒየንስ ሊጉን ባጣ ምናምን ቆዝም ያልቅሽ ወፍ ይኸውልህ ቀድሜ ነው የምነግርህ ማለት ነው። ሐሙስ ዕለት ነው ቀድሜ የምነግርህ። እጅን ታክል ነው የማይሰማኝ ማለት እኔ ልታበሽ ጋር ወፍ እናደዳለሁ እበዛጫለሁ ምናምን። ከሁለት ሰዓት በኋላ አታገኘኝም። እኔ ዞሬ ሄጃለሁ። የፕሪሚየር ሊግ ዋንጫ ሳይነስ ያለው ቪዲዮ እያየሁ ነው። አበለኝ እኔ ልታበሽቅ እንዳመጣ ማለት ነው። የፈለግከውን ኤዲት ስራ፣ የፈለግከውን ቪዲዮ ልቀቅ፣ እንደፈለግክ ጩህ፣ እበድ። እጅን ታክል። እውነት ይሄ ፐርሰናል የኔ ነው። እሺ እጅን ታክል። አይሰማኝም ወንድሜ፣ ጭራሽ ነው የምልህ ጭራሽ። እና ስልክ ደውዬ አበሽቃለሁ እንዳታስበው። It's history for Paris Saint-Germain. Finally they reach the end of the yellow brick road. Finally they can call themselves European champions. And finally they will get to hold the trophy. It's become their holy grail. And they've done it in historic style. 5-0 winners tonight. 2-2. ግባን ነው ጣው ምድረ ፎቃቃው ለሶስተኛ ጊዜ ህልሙ ሰለሰኝ። ይሄንማ ወርጄም ሄጄም ቢሆን አስፈታለሁ እንጂ እቺ ህልሙናማ አትቀርም። ሁን ሆኖ አትቀርም። ቡካዮ ሳካ ወይስ ዲዚሬ ዱዌ የትኛው የተሻለ ምርጥ ተጫዋች ነው? አርሰናል ከፒኤስጂ ቤስት 11 እንመርጣለን። በረኛ ላይ ስንሄድ ዳቪድ ራያና ሳፎኖቭ ነው ያሉት። ዳቪድ ራያን መርጫለሁ እኔ። ላከይ ሴንተር ባክ ላይ ስንሄድ ዊሊያም ሳሊባና ማርኪኒዮስ ነው ያሉት። ዊሊያም ሳሊባን መርጫለሁ። ጋብሪኤልና ፓቾ ነው ያሉት። ጋብሪኤልን መርጫለሁ። ካላፊዮሪና ኑኖ ሜንዴዝ ነው ያሉት። ኑኖ ሜንዴሽን መርጫለሁ እዚህ ጋር። ቲምበርና ሃኪሚ ነው ያሉት። ሃኪሚን መርጫለሁ። ራይስና ፋብሪያን ሩይዝ ነው ያሉት። ራይስን መርጫለሁ እዚህ ጋር ማለት ነው። ኦዴጋርድና ጆ ኔቬስ ነው ያሉት። ጆ ኔቬስን መርጫለሁ እዚህ ጋር። ኤዜና ቪቲኒያ ነው ያሉት። ቪቲኒያን መርጫለሁ እዚህ ጋር። ትሮሳርድና ኪቪቻ ካቫራስኬሊያ ነው ያሉት። ካቫራስኬሊያን መርጫለሁ። ቡካዮ ሳካ ወይስ ዲዚሬ ዱዌ የትኛው የተሻለ ምርጥ ተጫዋች ነው? እንመለስበታለን። ቪክተር ዮኮሬስና ኦስማን ዴምቤሌ ነው ያሉት። ባላንዶር አሸናፊውን ዴምቤሌን መርጫለሁ እዚህ ጋር። ወደ ኋላ ስንመለስ ሳካ ወይስ ዲዚሬ ዱዌ ከሁለቱ ማን ይበልጣል የምትሉትን ኮመንት ላይ አስቀምጡልኝ። ይመቻችሁ። ሳካ ከዱዌ ሳካ ዩሲኤል ፋይናል አርሰናል ከፒኤስጂ ቤስት 11 ከበረኛ ራያ ከሳፎኖቭ ራያ ቲምበር ከሃኪሚ ሃኪሚ ሳሊባ ከማርኪኒዮስ ሳሊባ ጋብሪኤል ከፓቾ ጋብሪኤል ኪንካፔ ከኑኖ ሜንዴስ ራይስ ከጆኦ ኔቬስ ራይስ ኤዜ ከፋቢያን ሩይዝ ኢዜ ኦዴጋርድ ከቪቲኒያ ቪቲኒያ ትሮሳርድ ከክቫራስኬሊያ ትቫር ሳካ ከዱዌ ሳካ ዮኬሬስ ከዴምቤሌ ዴምቤሌ
በጋራ ለመዋደቅ ተዘጋጁ። በጨዋታው አብረን ነው የምንሰለፈው። ድምጻችሁ ይሰማን፣ ከፍ ያለው ድጋፋችሁ አይለየን። ከኖርዝ ለንደን ፎሬቨር ገኒንግ ፎር ግሬትነስ በወሳኙ የታሪካችን ምዕራፍ ቀን ለመድፈኛው ድል ታኬታ ቁምጣ ገንባሊያችሁን የአርሰናል በሆነ ነገራችሁ ሁሉ ደምቃችሁ እንገናኝ። በጨዋታው ከፔጄ ፊት በሜዳው አብረን ነው የምንሰለፈው። ከማያባራ ድጋፋችሁ ጋር ለአዲስ ታሪካችን ለድል እንዋደቅ። አድማጮች፣ ይህ የሱፐር ማይክ አርቴታ የመድፉ ጀነራል ታላቅ የክተት ጥሪ ነው። ከፌንስቤሪ እስከ ሰቨን ሲስተርስ፣ ከሆልዌይ እስከ ካልዶኒያ፣ ከኪንግስ ክሮስ እስከ ሃይቡሪ አርሰናል፣ ከኦክስፎርድ ስትሪት እስከ ካምደን ውድ ግሪን፣ በመላ ለንደንና ዩናይትድ ኪንግደም አለፍ ሲልም በመላው ዓለም ለሚገኙ የአርሰናል ደጋፊዎች ሁሉ የተላለፈው የሱፐር ማይክ አርቴታ የክተት ጥሪ ነው። የሰው የፒኤስጂን አታክ ነው እንደ ማስፈራሪያ የሚጠቀመውና እኛ እኮ የሚገርም ዲፌንስ አለን ስትለው እና ዴምቤሌን ካቫረስኬላን እና ዱዌን የሚያቆም ይመስላል እና ይላሉና ማይቆም አታክ የለም። ዓለም ላይ ማይቆም አታክ የለም። በእርግጠኝነት ማወቅ ያለብህ ነገር ማለት ነውና የአርሰናል ዲፌንስ ደግሞ ፒኤስጂን አይደለም ፒኤስጂ ያለው አታክ ላይ ጎድዚላ ተጨምሮ ያቆማል። አውቶቢሱ መጣ መብራቱ ታየኝ፣ አውቶቢሱ መጣ መብራቱ ታየኝ፣ እኔ በዚህ ሰሞን ሱመያ ጋር ነኝ። አይ ሌላ ሌላው ሸጉ ሌላ ሌላው። ሰላም ሁላችሁ፣ በፓርት 5 በዮሲ ቪዲዮ መጥቻለሁ። እዚህ ጋር ሜንሽን ተደርጓል ዮሲ ሰው የሱን ቪዲዮ እናይለታለን። ሌትስ ጎ። እኛ እኮ የሚገርም ዲፌንስ አለን ስትለው እና ዴምቤሌን ካቫረስኬላን እና ዱዌን የሚያቆም ይመስላል እና ይላሉና ይሄ ኤክስፒሪየንስ የሌለው ደጋፊ ነው እንደዚህ የሆነ ታሰበ ማለት ነው። ምክንያቱም እኔ ቲኪታካ ባርሴሎና በዲፌንስ ሲቆም አይቼዋለሁ። ለመጀመሪያ ፔፕ እኮ የመጀመሪያ ገደቡ የነበረው የተገደበው በኢንተር ሚላን በሜዳው አንድ ቀይ ወጥቶበት ሞሪኖ መጣውና ከጀርባ ማለት ነው አታስብ ምንም ነገር አይመጣም ምናምን ነገር አንድ ለባዶ አስጠብቆ በዲፌንስ ብቻ ዋንጫ በልቷል አሁንና ማይቆም አታክ የለም። አርሰናል ዲፌንስ ደግሞ ፒኤስጂን አይደለም ፒኤስጂ ያለው አታክ ላይ ጎድዚላ ተጨምሮ ያቆመዋል። ደግሞ ነጣጭብጭብላለሁ። ጎስትም ይችላል ዩሲም ይችላል። ሲጀመር አርሴናሎች ይችላሉ። ኔክስት በሌላ ቪዲዮ እንገናኛለን። ባይ። ይህን ጨዋታ እኔ 4-0 እናሸንፋለን ብዬ አስባለሁ። በጉጉት እየጠበቅን ያለው ጨዋታ እንግዲህ አርሲዎች ሊደርስልን ነው። ይመቻችሁ ላችሁ። ይህን ቪዲዮ ትንሽ ረዘም ሊል ስለሚችል ሼር፣ ኮፒ ሊንክ ያደረጋችሁ ጀምሩልኝ። ይህን ጨዋታ 4-0 እናሸንፋለን ብዬ አስባለሁ። እንዴት መሰላችሁ? ይህን ልልበት የቻልኩበት ምክንያት ማለት ፒኤስጂ ትልቁ ጥንካሬው ማጥቃቱ ነው። መከላከል ጎበዝ አይደሉም እያልኩ አይደለም። ማጥቃት ላይ በጣም ጎበዝ ናቸው። ትልቁ ጥንካሬ ፒኤስጂ ማጥቃቱ ነው። የአርሰናል ደግሞ ሁለቱም ላይ በጣም አሪፍ ነው። ዲፌንሱም አሪፍ ነው፣ ማጥቃቱም በጣም ምርጥ ነው። ሻምፒዮንስ ሊግ ላይ በጣም ትንሽ ጎል የተቆጠረበት ቡድን ማን ነው? አርሴ ነው፣ የኛው አርሰናል ነው። ስለዚህ ይህ ጨዋታ ላይ ፒኤስጂ እኛን በጣም ለማጥቃት ነው የሚመጣው። ሊከላከል ሊመጣ ይችላል፣ ግን በጣም ሞስትሊ ያጠቃናል ብዬ ነው ማስበው። ስለዚህ ያን በሚያደርግ ሰዓት እኛ ደግሞ ድሎችን አግኝተን መጀመሪያ ጎላችን እናስቆጠራለን ብዬ አስባለሁ። ልክ የመጀመሪያውን ጎል እንዳስቆጠርን ከእንደገና ፒኤስጂ ደግሞ አሁንም ያንን ለመመለስ ብሎ በደንብ ማጥቃቱን መጀመሪያ ላይ ከነበረው በደንብ እያጠቃን ይሄዳል። ከዛ እኛም ደግሞ ሁለተኛ እንጨምራለን። የዚህ ሰዓት ላይ ፒኤስጂ ምንም አማራጭ ስለሌለው ወይ ማሸነፍ ነው ያለው አማራጭ፣ ኦር ደግሞ መሸነፍ ነው። ስለዚህ ለማሸነፍ ደግሞ በደንብ የማጥቃት ኃይሉ መጨመር ስላለበት በደንብ አርሰናል አጠቃለሁ ሲል የዛኔ በደንብ ክፍተቶች እናገኛለን። 2 ጎል ጨምረን 4-0 ይህን ጨዋታ እናሸንፋለን ብዬ አስባለሁ። አርሲዎች ይመቻችሁ። ፒኤስጂ ለሎ ብሎክም ሊመጣ ይችላል አናቅም፣ ግን ሞስትሊ በጣም አጥቅቼ ይጫወታለሁ ብሎ ነው ሊመጣ የሚችለውና ለሎ ብሎክም ከመጣ አያሳስብም። አርሲዎች የዛኔም እናስተናግደዋል እንዳመጣጡ። ግን ይህን ጨዋታ 4-0 ነው ይገምታሉ። እናንተ ስለ ስንት ገምታላችሁ? እስኪ ግምታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ይህን ቪዲዮ ማድረስ ላለባችሁ ሰዎችም አድርሱልኝ። አርሲዎች በደንብ ሼር፣ ኮፒ ሊንክ ይደረግ። ይመቻችሁ። ፎሎ ያደረጋችሁ ሰዎች ደግሞ ፎሎ እያደረጋችሁ እንጂ አርሲዎች ክፍታት ምለውን በደንብ ሰምተን እንመለስ። በእናታችሁ ቪዲዮውን እስከ መጨረሻ ስሙኝ። በጉጉት እየጠበቅን ያለው ጨዋታ እንግዲህ አርሲዎች ሊደርስልን ይመቻችሁ ላችሁ። ይህን ቪዲዮ ትንሽ ረዘም ሊል ስለሚችል ሼር፣ ኮፒ ሊንክ ያደረጋችሁ ጀምሩልኝ። ይህን ጨዋታ 4-0 እናሸንፋለን ብዬ አስባለሁ። አንድ ነገር በደንብ አስምራችሁ እንዲሰሙ ይፈልጋል። የምፈልገው ነገር ምን እንደሆነ ታውቃላችሁ?
እኛ ዝም ብለን ከመሬት ተነስተን አይደለም የአርሰናል ደጋፊዎችን ምንጠለው። አሁንም አስምራችሁ እንድትሰሙ የሚፈልገው እኛ ምንጠለው አርሰናል ክለቡን ሳይሆን የአርሰናል ተጫዋቾችን ሳይሆን እኛም ምንጠለው ማለት ነው። በጣም ከአፋቸው እበት የሆነ ነገር የሚወጣው ደጋፊዎችን ነው ምንጠለው። አንዳንድ የአርሰናል ደጋፊዎች አፋቸው እንደ ቂጥ የሚሸት ጭንቅላታቸው የተበረዘ የሚያወሩት ምላሳቸው በጣም የሚያስጠላ። አሁን እንዴት ነው ፒኤስጂን 4-0 እናሸንፋለን ብለው? አሁን ምን ማለት ነው? ምን አይነት ደጋፊ ነው ትላለህ? ክለብን የፈለከውን አክል ልትደግፍ ትችላለህ፣ እስከ ጥግ ድረስ ልትደግፍ ትችላለህ። ነገር ግን እንዴት ነው ፒኤስጂን 4-0 እናሸንፋለን የምትለው? ቆሽ 1-0 ብትል አዎ እንቀበላለን። ምክንያቱም ሙሉ ሲዝኑ እያሸነፋችሁ 1-0 እያሸነፋችሁ ነበራችሁ። ይሄንን ብትል አዎ እንቀበላለን ማለት ነው። ነገር ግን እንዴት ነው እሺ 4-0 እናሸንፍ ብትል እንኳን በየትኛው ክለብ ላይ ነው ፒኤስጂ ላይ 4-0 ፒኤስጂ 4-0 ተሸንፋለን? እሺ ዲፌንስ አለን ብላል። አዎ በዲፌንሱ እናምናለን። በአጥቂ በኩልም አሪፍ ነን ብላል። እሱንስ እንዴት አየው? እስኪ ንገረኝ። እዚህ ጋር እስኪ ሼር አድርጉለትና እሺ በቪዲዮም በምንም መልሱኝ። እሺ ሌሎቻችሁም ቢሆን የአርሰናል ደጋፊ ነኝ የምትል ሰው ካለ እስቲ ትክክለኛውን መልስ እንድትመልሰኝ እፈልጋለሁ። ቆይ እንዴት ነው አንተ ፒኤስጂ 4-0 የምታሸንፈው መንገድ እንዴት ነው ልታሰብ ትችላለህ? አንተ ወስታምን ማሸነፍ አቅተው 1-0 የምታሸንፍ ሰው ቆይ እንዴት ነው አንተ አጥቂ ክፍሉን ፒኤስጂ አይተዋል? በመርፌ ቀዳዳ እንኳን አልፎ ነው ጎል የሚያስቆጥሩ እንደ ዴዘር ዶይ እንከፍስ ከዘላ ማንም ብዬ ማን ተወስ እነ ባርኮላ ዴምቤሌን ተውት እስቲ ዓለም ያውጻይ ሁሉም የሚያውቀው ነው ዴምቤሌ። እሱን የለም እንበልና እስ ዴምቤሌን አስቀምጠነው እንኳን ማለት ነው እነ ባርኮላ ያሉበት እስኪ አስበው እስኪ አንተ ምን አይነት ጭንቅላት ነው አዛችሁ የአርሰናል ደጋፊ? ይባርካችሁ እስኪ ቀዳዳውን በልክ አድርጉ። ፕሪሚየር ሊጉን በልታችኋል። በቃ ይረፉ እስኪ ማየውን አብረን እናያለን። አርሰናል አሁን ሻምፒዮንሱን በላ አልበላ ይበላል አይበላም ላይ አይደለም አሁን ያሉት። አሁን እኔ ሀሳብ በዚህ ላይ ነው። ቀዳዳውን በልክ አድርጉ። ተው በቃ እረቱ ሲያስጠሉ